በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። የተወደዳችሁና የተከበራችሁ የፍኖተ ኤማሁስ ቤተሰቦች እንደምን ሰነበታችሁ? እንደምን ሳላችሁ? የትንሣኤው ብርሃን በቤታችሁና በልባችሁ በርቶ የሰላምና የፍቅር ዘመን እንዲሆንላችሁ ከልብ እንመኛለን። ዛሬ በመንፈሳዊ ጉዞአችን ከ9 ቅዱሳን አንዱ የሆኑት የጻድቁ አቡነ አረጋዊን ድንቅና ኃያል ጸሎት ይዘንላችሁ ቀርበናል። ይህ ጸሎት በሕይወታችሁ ላይ የእግዚአብሔርን ጥበቃና ረድኤትን የሚጋብዝ ለጭንቀት እረፍትን የሚሰጥ መንፈሳዊ ስንቅ ነው። እስከ መጨረሻው አብራችሁን በመቆየት የበረከቱ ተካፋይ እንድትሆኑ በእግዚአብሔር ስም በትህትና እንጋብዛችኋለን። ቅዱስ አባታችን አቡነ አረጋዊ ሆይ፣ ከ9 ቅዱሳን አንዱ የደብረ ዳሞ ብርሃን የእግዚአብሔር ታማኝ አገልጋይ ሆይ፣ ዛሬ እኛ ልጆች በፊት ቆመን በኃጢአት የዛለች ነፍሳችንን የከበደች ሕይወታችንን ይዘን ወደ አንተ እንጮኻለን። አቡነ አረጋዊ ሆይ፣ ዓለምን ንቀ በጾምና በጸሎት ተወስነ በታዛዥነት ዘንዶን እንደ መሰላል ተጠቅመ ወደ ተቀደሰው ተራራ የወጣ ድንቅ አባት ነ። ዛሬ እኛ ከወደቅንበት የኃጢአትና የጭንቀት ማዕበል እንድንወጣ በጸሎት እርዳን። በፈጣሪ ፊት ባለ ባለሟልነት ስለ እኛ ምልጃን አቅርብ። ጻድቁ ሆይ፣ ስለ ሀገራችን ስለ ሰላማችን ማልድ። በሀገራችን ሰላም እንዲሰፍን፣ ፍቅር እንዲበዛ፣ መከራና ጦርነት እንዲርቅልን በቅዱስ ዙፋኑ ፊት ማልድልን። በደዌ የተያዙትን በሕመም የሚሰቃዩትን እግዚአብሔር በቸርነቱ እንዲጎበኛቸውና ፈውስን እንዲሰጣቸው ጸልይልን። በቤታችን በረከት፣ በሥራችን ስኬት፣ በሕይወታችን ደስታ እንዲሆን የአምላክን ቸርነት ለምንልን። የእግዚአብሔር ወዳጅ አቡነ አረጋዊ ሆይ፣ አንተ በጸሎት መብረቅን የገታ ድውያንን የፈወስክ ሙታንን ያስነሳ ታላቅ አባት ነ። ዛሬም ለእኛ ለደካሞች ልጆች ምልጃህ አይለየን። መንገዳችን እንዲቃናልን፣ ልባችን እንዲነጻልን፣ ከክፉ ነገር ሁሉ እንዲጠብቀን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ልመናህን አቅርብልን። በተራራው ላይ የቆምክ የብርሃን ምሰሶ ሆይ፣ እኛም በሃይማኖት እንድንጸና በትዕግሥት እንድንጓዝ በመጨረሻም መንግሥተ ሰማያትን እንድንወርስ በአማላጅነት ደግፈን። የጸሎትህ በረከት የቃል ኪዳንህ ረድኤት ከእኛ ከልጆች ጋር ለዘላለም ይኑር። ቅዱስ አባታችን አቡነ አረጋዊ ሆይ፣ የጽናትና የድል አክሊልን የደፋ በጾምህና በጸሎትህ አጋንንትን ድል ያደረግ የብርሃን አባት ሆይ፣ እኛ ደካሞች ልጆች ከክፉ መናፍስት ጥቃትና ከጨለማው ሰራዊት ሴራ እንድን ዘንድ ወደ አንተ እንጮኻለን። አቡነ አረጋዊ ሆይ፣ በዱርና በገደል ስትጋደል በጸሎት ኃይል የዲያብሎስን ጭፍሮች እንዳሸነፍክ ዛሬም በእኛ ላይ የሚነሱትን ክፉ መናፍስትን ሁሉ በጸሎት ኃይል አስወግድልን። በሕልምም ይሁን በውኑ በሰውም ይሁን በረቂቅ የሚመጡብንን የክፋት መናፍስት ሁሉ ድል እንድንነሳ በአምላክ ፊት ቆምልን። ጻድቁ ሆይ፣ ከዝሙትና ከርኩሰት መንፈስ ጠብቀን። ልባችንን የሚያረክሱ ሐሳባችንን የሚበክሉና ከፈጣሪ የሚያርቁንን መናፍስትን ሁሉ በቃል ኪዳን አባርልን። ከጭንቀትና ከተስፋ መቁረጥ መንፈስም አውጣን። አእምሯችንን የሚያወኩ ሰላማችንን የሚነሱና በጨለማ ውስጥ የሚከቱንን የክፋት መናፍስት በብርሃን ቀጥቅጥልን። ከዓይነ ጥላ ከመተት ኃይል ሰውረን። በመንገዳችን ላይ የተዘረጋውን የክፋት ወጥመድ፣ የጠላትን ምቀኝነትና የመናፍስትን ተንኮል ሁሉ በፈጣሪ ኃይል በታትና አጥፋልን። አባታችን ሆይ፣ ዘንዶውን ይዘ ወደ ደብረ ዳሞ እንደወጣ ዛሬም እኛን ሊወጡን የሚመጡትን ዘንዶዎች ክፉ መናፍስት
አንተ ታዝልን ዘንድ በስራችን፣ በቤታችን፣ በልጆቻችንና በሕይወታችንም ዙሪያ የታጠረውን የጠላትን ቅጥር አፍርስልን። ከሚበር ፍላጻ፣ በቀጥር ከሚመጣም ውጊያ፣ በጨለማም ከሚመላለስ ክፉ መንፈስ ሁሉ አንተ ጠባቂያችን ሁን። የአምላክ ወዳጅ ሆይ በመስቀሉ ኃይል፣ በአንተ አማላጅነት የዲያብሎስ ኃይል ከእኛ ይራቅ። ለነፍሳችን ሰላምን፣ ለሥጋችን ጤናን፣ ለቤታችን ጥበቃን ለምን አሰጥልን። ለዘላለሙ የአምላክ ጥበቃም አይለየን። የእግዚአብሔር ታማኝ አገልጋይ የጽናት ምሳሌ የሆንክ ቅዱስ አቡነ አረጋዊ ሆይ አንተ በምድረ በዳ ብቻን ስትጋደል የዲያብሎስን ልዩ ልዩ ፈተናዎች በትዕግስትና በጸሎት ድል የነሳ ታላቅ ሐምራዊ ነህ። ዛሬ እኛ ልጆች በየቀኑ ከሚገጥመን ረቂቅ የመንፈስ ጦርነት ድል እንድንነሳ በአማላጅነት እርዳን። አቡነ አረጋዊ ሆይ የሰይጣን ጭፍሮች በሐሳብ፣ በዝሙት፣ በትዕቢትና በጥርጥር ቀስት ሊወጉን ሲከቡን አንተ ቀድመ በጸሎት ድረስልን። መንፈሳዊ ጦርነት ከሥጋና ከደም ጋር ሳይሆን በሰማያዊ ስፍራ ካሉ ከክፋት መናፍስት ጋር መሆኑን ተረድተን የጽድቅን ጥሩር ለብሰን እንድንቆምም ብርታትን ስጠን። ጻድቁ ሆይ የእምነት ጋሻችንን አጽናልን። በፈተና ማዕበል ውስጥ ስንወድቅ ተስፋ እንዳንቆርጥ፣ እምነታችን እንዳይላላ በቃል ኪዳን ደግፈን። አባታችን ሆይ እንዳንተ ያለማቋረጥ ወደ አምላክ መጮህን፣ በስግደትና በጾም በክፉ ላይ መንገስን አስተምረን። የጠላትን ምስጢርን ግለጥልን። ዲያብሎስ በብርሃን መልአክ መስሎ በሚመጣበት በሽንገላና በስውር ወጥመድ ሊጥለን በሚሞክርበት ጊዜ ሁሉ የልቦናችንን ዓይን አብራልን። አባታችን ሆይ አንተ ዘንዶውን ረግጠ ወደ ተቀደሰው ተራራ እንደወጣ እኛም በውስጣችን ያለውን የኃጢአት ዘንዶ በዙሪያችን የሚያደባውን ክፉ መንፈስ እንድንረግጥ ኃይልን ከአምላክ ለምነ ስጠን። በትዕግሥት ትዕቢተኛውን ጠላት አሳፍረሃልና እኛንም በትሕትና በንጽሕና ተሸልመን የድል አክሊልን እንድንቀዳጅ በምልጃ አግዘን። በመከራው ቀን መጠጊያችን፣ በጦርነት ጊዜ ረዳታችን ሁን። ከውድቀት በኋላ መነሳትን፣ ከኃጢአት በኋላ ንስሐን፣ ከሰልፍ በኋላ ደግሞ የዘላለም ዕረፍትን አምላካችን እንዲያድለን ጸልይልን። በቅዱስ ስም በቃል ኪዳን የጠላትን ሰራዊት ሁሉ ይበተን። እኛም በአሸናፊው በክርስቶስ ኃይል ድል አድራጊዎችን ሁን። የእግዚአብሔር ወዳጅ የሃይማኖት ብርሃንና የጽናት ምሰሶ የሆንክ ቅዱስ አቡነ አረጋዊ ሆይ አንተ ከሮም መሳፍንት ወገን ብትሆንም የዚህን ዓለም አላፊ ክብርና ሹመት ንቀ ከክርስቶስ ፍቅር ማን ይለየኛል በማለት መከራንና እንግልትን የታገዝክ እውነተኛ ምስክር ነህ። ዛሬ እኛ ልጆች ዓለም በጥርጥርና በክህደት ማዕበል በምትናወጥበት በዚህ ዘመን በእውነተኛዋ ሃይማኖት ጸንተን እንድንቆም በአማላጅነት እርዳን። አቡነ አረጋዊ ሆይ እንደ ተራራ የማይናወጥ እንደ ፀሐይም የማይደበዝዝ እምነትን ከአምላክ ዘንድ ለምነ ስጠን። በኑሮ መከራ፣ በሥጋ ድካም ወይም በሰዎች ሽንገላ ልባችን እንዳይላላና እግራችን ከመንገዱ እንዳይወጣ በጸሎት ደግፈን። ጻድቁ ሆይ ከልባችን ጥርጥርን አስወግድልን። በእግዚአብሔር ቸርነት ኃይልም ላይ ሙሉ እምነት እንዲኖረን በፈተና ጊዜ አምላኬ ሆይ ማረኝ ብለን በጽናት እንድንቆም ብርታትን ለግሰን። የኦርቶዶክስ ተዋሕዶ እምነታችንን ጠብቅልን። ከአባቶቻችን የተቀበልነውን ቅድስት ሃይማኖት እስከ መጨረሻው እስትንፋሳችን ድረስ ሳንለውጥና ሳንበርዝ እንድንጠብቃት በምልጃ አጽናን። በፍቅርና በምግባር እንድንታነጽ አግዘን። እምነት ያለ ምግባር የሞተ ነውና እምነታችንን በበጎ ሥራ፣ በትሕትና፣ በጾም እንድንገልጥ መንፈሳዊ ጥበብን አሳየን።
አባታችን ሆይ አንተ በደብረ ዳሞ ጫፍ ላይ ሆነ ለአምላክ እንደታመንክ እኛም በዚህች ምድር ላይ ስንኖር ለፈጣሪያችን ታማኝ እንድንሆን እርዳን። በአይን የማናየውን በልብ እያመንን ነገ የሚመጣውን መንግሥተ ሰማያት ተስፋ እያደረግን በምድር ላይ ያሉትን ጊዜያዊ ፈተናዎች ድል እንድንነሳ ኃይልን ስጠን። የመከራው ማዕበል ሲበዛ አይዞህ አትፍራ የሚል የአምላክ ድምፅ በልባችን እንዲሰማ ጸልይልን። በሃይማኖት ጸንተው ካለፉት ቅዱሳን ጋር እኛንም በክብር እንድንቆም የክርስቶስ ፍቅር ከልባችን እንዳይጠፋ መልጃህ አይለየን። በእምነት ጀምረን በእምነት እንድንጨርስ በሃይማኖት ጸንተን ለክብር እንድንበቃ የአምላክ ቸርነት ካንተ ጸሎት ጋር ይሆንልን። ቅዱስ አቡነ አረጋዊ ሆይ ሰላምን ለሚሰጥ አምላክ ሕይወትህን የሰጠ በብቸኝነትና በጸጥታ ውስጥ ሆነ ከፈጣሪ ጋር የተነጋገርክ የሰላም አባት ሆይ ዛሬ በልዩ ልዩ ዓለማዊ ምክንያቶች ለተጨነቀች ነፍሳችን በፍርሃት ለታወከ ልባችን እረፍትን ትሰጠን ዘንድ ወደ አንተ እንጮኻለን። አቡነ አረጋዊ ሆይ ዓለም በሁከት ስትሞላ ልባችን በነገው ተስፋ ማጣት ሲታወክ የጭንቀት ማዕበል ቤታችንን ሲመታ አንተ በቃል ኪዳን ደርስልን። አትፍሩ እኔ ከናንተ ጋር ነኝ የሚለውን የጌታችንን ቃል በልባችን እንድናሳድር በጸጥታም እንድንታመን አግዘን። ጻድቁ ሆይ ከማይታወቅ ፍርሃትም ሰውረን። ስለ መጪው ዘመን ስለ ጤናችንና ስለ ሕይወታችን የሚሰማንን ስጋት አስወግድልን። በጨለማ ውስጥ የሚመጣውን ድንገተኛ ድንጋጤ በብርሃን አባርልን። ከአእምሮ ጭንቀት አሳርፈን። ሌሊት እንቅልፍ ከሚነሱ ቀን ሰላም ከሚከለክሉና አእምሮአችንን ከሚያወኩ የጭንቀት ሐሳቦች ሁሉ በጸሎት ኃይል ፍታን። ከልብ መታወክም ጠብቀን። ሰላም ከማስተዋል በላይ ነውና በፈተና መሃል ሆነን እንኳ ልባችን እንዳይደነግጥ መንፈሳዊ ጥንካሬን ለምነህ ስጠን። አባታችን ሆይ አንተ ገደሉንና ተራራውን ሳትፈራ በጽናት እንደኖርክ እኛም የሕይወትን አቀበት ስንወጣ ፍርሃት እንዳይዘን ክንድ ሁነን። ጌታ እረኛዬ ነው የሚያሳጣኝም የለም የሚለውን መዝሙር በልባችን እያዜምን በሞት ጥላ መካከል እንኳን ብንሄድ ክፉን እንዳንፈራ በአማላጅነት አጽናን። የጭንቀትን እስራት ይበጠስ፣ የፍርሃት ሰንሰለት የሚውደቅ። በአንተ ጸሎትና በክርስቶስ ቸርነት ልባችን በደስታ ይሞላ። ከማንኛውም አይነት መንፈሳዊ ስጋዊም ድንጋጤ ጠብቀን። በሰላም እንድንኖር የአምላክን ስም እንድናመሰግንም እርዳን። ሰላምህን ስጠን፣ ሰላምህንም በልባችን አኑርልን። የእግዚአብሔር ባለሟል የንጽህና የቅድስና አባት ቅዱስ አቡነ አረጋዊ ሆይ አንተ በምድራዊ ሕይወት ፈቃደ ሥጋህን ለፈቃደ ነፍስ አስገዝተ በቅድስና ተመላልሰ አምላክን ደስ ያሰኘ ታላቅ ጻድቅ ነህ። እኛ ግን በኃጢአት የቆሸሽን በበደል የታሰርንና ከፈጣሪያችን መንገድ የራቀን ምስኪኖች ነን። ስለኛ ወደ ቸሩ አምላክ ማልድልን። አቡነ አረጋዊ ሆይ ልባችን በክፉ ሐሳብ፣ አንደበታችን በሐሰትና በሐሜት፣ እጃችንም በበደል ረክሷል። ዛሬ እንደ ጠፋው ልጅ አባታችን ሆይ በሰማይና በፊት በደልን ብለን ስንመለስ የአምላካችን ማሪነት እንድንቀበልም በምልጃ እርዳን። ጻድቁ ሆይ የንስሐ ልብን ስጠን። ኃጢአታችንን አምነን እንድንናዘዝ በሰራነው በደል ተጸጽተን ወደ ቅድስና ሕይወት እንድንመለስ መንፈሳዊ መነሳሳትን ለምነህ ስጠን። ከኃጢአት ሰንሰለትን ፍታን። ዳግመኛ ወደ ወደቅንበት የጥፋት ጉድጓድ እንዳንመለስ የኃጢአት ልማድና የዝሙት መንፈስ ከእኛ እንዲርቅ በጸሎት አጽናን። የይቅርታን ጸጋ ሰጠን። ቸሩ አምላካችን እንደ ኃጢአታችን ብዛት ሳይሆን እንደ ቸርነቱ ብዛት በደላችንን እንዲደመስስልን ነፍሳችንንም
ከጥፋት እንዲያድን በቅዱስ ዙፋኑ ፊት ቁምልን። አባታችን ሆይ አንተ በጸሎት ብዙዎችን ወደ እግዚአብሔር መንግሥት እንደመራ እኛንም ከጨለማው የኃጢአት መንገድ አውጥተ ወደ ብርሃኑ ምራን። ከኃጢአተኛው መሞት ይልቅ መመለሱንና በሕይወት መኖሩን ወዳለው የሚለው የአምላክን ቃል ተስፋ አድርገን እንድንጸና አግዘን። በአማላጅነት ከእግዚአብሔር ጋር ታርቀን ንጹሕ ልብንም ፈጠርልን። የቀናውንም መንፈስ በውስጣችንም አድስ። ከክፉ ነገር ሁሉ ነስተን ለቅዱስ ቁርባኑ በቅተን የመንግሥተ ሰማያት ወራሾች ሆነን እንድንገኝ ጸሎት ዘወትር አይለየን። የጸሎት ሐዋርያ የመንፈሳዊ ተጋድሎ ምሳሌ የሆንክ ቅዱስ አቡነ አረጋዊ ሆይ አንተ ሌሊቱን በሙሉ ስትጸልይ ቀኑን በሙሉ አምላክን ስታመሰግን የምትኖር ለድካም የማትመች ብርቱ አባት ነህ። እኛ ግን በዓለማዊ ሐሳብ የዛልን ለጸሎት ስንቆም የምንሰለችና በሥጋ ድካም የምንሸነፍ ደካሞች ነን። በጸሎት ኃይል አበርታን። አቡነ አረጋዊ ሆይ አንተ በደብረ ዳሞ ተራራ ላይ ከፈጣሪ ጋር በምስጢር ስትነጋገር ሰዓታት እንደ ደቂቃ ይቆጠሩልን እንደነበረ እኛም ከፈጣሪያችን ጋር የምናሳልፈው የጸሎት ጊዜ ጣፋጭና መንፈስን የሚያድስ ይሆንልን። የጸሎት ፍቅር በልባችን ውስጥ ዝራብን። ጻድቁ ሆይ የስንፈትና የድካም መንፈስን አስወግድልን። ለጸሎት ስንነሳ የሚጫነንን እንቅልፍ፣ የሚፈታተንንን ሐሳብ ዛሬ ይቅርብኝ የሚል ሰነፍ መንፈስን በቃል ኪዳን አርቅልን። የልብ መመሰጥንም ስጠን። ቃላትን በከንፈራችን ብቻ ሳይሆን በሙሉ ልባችን በሐሳባችን ወደ እግዚአብሔር ማቅረብ እንድንችል መንፈሳዊ ተመስጦን ለምንስጠን። በትጋት እንድንጸና አግዘን። እንዳንተ ያለማቋረጥ መጸለየን በፈተናም ጊዜ ቢሆን አምላክን ተስፋ አድርጎ መጮህን አስተምረን። አባታችን ሆይ ጸሎት ለነፍሳችን ምግብ ለሕይወታችን መተንፈሻ መሆኑን ተረድተን ዘወትር በፊቱ እንድንቆም እርዳን። ዓለማዊ ጫጫታ ጸሎታችንን እንዳያቋርጠው፣ የሥጋ ፍላጎት ከመንፈሳዊ ጥማታችን እንዳይበልጥ በአማላጅነት ደግፈን። በጸሎት ኃይል የሰይጣንን ውጊያ ድል እንድናደርግ እኛም የጸሎት ጋሻችንን አንስተን የጠላትን ፍላጻ እንድንመክት ኃይልን ስጠን። በመንፈሳዊ ጉዟችን ድካም እንዳይሰማን የእምነት ጉዟችንን በጸሎት አጅበን እስከ መጨረሻው እንድንዘልቅ የአምላክ ቸርነት አይለየን። መንፈሳችንን አንቃው፣ ልባችንንም ለጸሎት አዘጋጀው። የትህትና መምህር የፍቅር አራያ ቅዱስ አቡነ አረጋዊ ሆይ የንግስናን ክብር ትተክ በገዳማዊ ትህትና ራስክን ዝቅ አድርገክ ፈጣሪን ደስ ያሰኘክ አባት ሆይ ዛሬ በትዕቢትና በክፋት ለነደደው ልባችን የፍቅርን ጠል አውርድልን። እኛ ደካሞች ነንና ልባችንን በትህትና በፍቅር እንዲሞላ በጌታ ፊት አማልደን። የቃል ኪዳን ጻድቅ ሆይ በዓለማዊ ፉክክርና በጥል ለታወከው ማንነታችን ሰላምን ስጠን። ሰውን ሁሉ እንደ ራሳችን እንድንወድ፣ ለጠላቶቻችን እንድንጸልይ፣ ለችግረኞችም እንድንራራ ቅዱስ ፍቅርህን በውስጣችን ዝራ። ቂምና በቀል ከልባችንም ይውጣ። ራሳችንን ከፍ ከማድረግ ሰውን ከመናቅና በትዕቢት ከመታበይም ጠብቀን። እንዳንተ ዝቅ ብለን ሌላውን የምናገለግልበትን ትህትናን ከፈጣሪ ለምንልን። ምቀኝነት፣ ትዕቢትና ጥላቻ ከልባችን ተነቅለው እንዲወጡ በምልጃ ኃይል እርዳን። በምትኩም ትዕግስትን፣ ቸርነትንና ቅንነትን አልብሰን። እኛ ባለንበት ቦታ ሁሉ ፍቅር እንዲነግስ፣ ንግግራችን የዋህ አረማመዳችንም በትህትና የተሞላ ይሆን ዘንድ በጸሎትክ ደግፈን። ተአምረኛው አባታችን ሆይ አንተ በደብረ ዳሞ ተራራ ላይ ከሰው ተለይተክ ብትኖርም ልብህ ግን ለሰው ልጆች ሁሉ በፍቅርና በምልጃ የተሞላ ነበር። እኛም በመካከላችን በፍቅር እንድንኖር፣ አንዱ ለሌላው እንዲታዘዝ፣ በትህትናም የክርስቶስን መልክ እንድንመስል በጌታ ፊት ማልድልን።
የደብረ ዳሞ ብርሃን ሆይ ልባችን የቅዱስ መንፈስ ማደሪያ የፍቅር መፍለቂያና የትሕትና መገኛ እንዲሆን የመንፈስ ቅዱስ ረድኤት አይለየን። የምስጋና መምህር የቅዱሳን አባት ቅዱስ አቡነ አረጋዊ ሆይ በደብረ ዳሞ ተራራ ላይ ሌሊትና ቀን ቅዱስ 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 እያልክ መላእክትን መስለክ ፈጣሪን በማመስገን የኖርክ ጻድቅ ሆይ ዛሬ በዓለማዊ ሐሳብ ተጠምደን ምስጋና ለጠፋብን ለእኛ ለልጆችክ የምስጋናን መንፈስ አሳድርብን። በየቀኑ ሕይወታችን ጌታን እንድናመሰግን በምልጃ ከማገዘን የቃል ኪዳን ጻድቅ ሆይ ልባችን በምስጋና እንዲሞላ በረከቱ እንዲበዛልን ዛሬም በምልጃክ ቁምልን። ጠዋት ከእንቅልፋችን ስንነቃ ስለ ሰላም አሳዳሪነቱ፣ ማታም ስንተኛ ስለ ጠባቂነቱ ጌታን የምናመሰግንበትን ንጹሕ ልቦናን ስጠን። ስለ ተሰጠንም ጸጋ ስለ ቤተሰባችን ስለ ዕለታዊ ምግባችንና ስለ እስትንፋሳችንም ሁሉ ተመስገን የማለትን ምስጢር እንግለጽልን። ከማጉረምረም ከሐዘንም መንፈስ ሰውረን። ፈተና በሚበዛብንና መንገዱን በሚጠብብን ጊዜ እንኳ እንደ ኢዮብ የእግዚአብሔር ስም የተባረከ ይሁን የምንልበትን የጽናትን ኃይል ከፈጣሪ ለምንልን። ንግግራችን ስራችንና አረማመዳችንም ሁሉ ለፈጣሪ ክብር የሚሆን ለሰዎችም ብርሃንን የሚሰጥ የምስጋና ሕይወት እንዲሆንልን በአባትነትህ ደግፈን። ተአምረኛው አባታችን ሆይ አንተ በጸሎትክ በምስጋናክ ሰማያትን እንደከፈትክ እኛም በየቀኑ በምናደርገው ምስጋና የሰማይ በረከት በላያችን እንዲፈስ አማልደን። ልባችን የምስጋና መሠዊያ ነፍሳችንም የውዳሴ ቅኔ የምታቀርብበት ንጹሕ መቅደስ ትሁን። የደብረ ዳሞ ብርሃን ሆይ ከምድራዊ ምስጋና አልፈን በሰማያዊት ኢየሩሳሌም ከመላእክትና ከቅዱሳን ጋር ሃሌሉያ ብለን የምናመሰግንበትን የድህነት መንገድን አሳየን። በሕይወታችን ሁሉ የእግዚአብሔር ቸርነትና ያንተ ቃል ኪዳን አይለየን። አባታችን ሆይ ልባችንን በምስጋና ሙላው፣ አንደበታችንንም በውዳሴ ባርከው። የዘላለም ሕይወት መንገድ ጠቋሚ የጻድቃን አባት ቅዱስ አቡነ አረጋዊ ሆይ በምድራዊ ተጋድሎ መጨረሻም በታላቅ ክብር ወደ ሰማያዊው መዝገብ እንደተሸጋገርክ እኛንም በዚህ ዓለም በምንቆይበት ዘመናችን አልቆ የሞት ሰዓት ሲደርስብን ነፍሳችን በሰላም ወደ ጌታ እንድትመራ በምልጃህ ደግፈን። ሞት ለማንም የማይቀር ቢሆንም በቃል ኪዳን ጥላ ስር ሆነን በክብር እንድንጠራ አማልደን። የቃል ኪዳን ባለቤት ሆይ በመጨረሻዋ ሰዓት ነፍሳችን እንዳትባዝንና በሰላም እንድታርፍ ዛሬም በምልጃህ ቁምልን። ነፍሳችን ከስጋችን በምትለይበትና በምትደነጋገጥበትም በዚያች ጭንቅ ሰዓት እንደ አባት ከጎናችን ቆመህ በመንፈሳዊ መረጋጋትና በተስፋ አጽናን። ነፍሳችን ወደ ሰማይ ስትወጣ በመንገዷ ላይ ከሚቆሙ ከሚከሱና ከሚያስፈራሩ የጨለማም ኃይላት በብርሃን ጋርደን። በቃል ኪዳን ሰይፍ የጠላትን መንገድ ዝጋልን። ሳንዘጋጅ በኃጢአት እንዳንረክስና በቂም እንደታሰርን በድንገት ከመወሰድ ሰውረን። ንስሐ ገብተን ቅዱስ ቁርባን ተቀብለን በሰላም እንድንሰናበት አማልደን። ነፍሳችን ከምድራዊ ድካም አርፋ ወደ ፈጣሪዋ ዙፋን ስትቀርብ ይህች የቃል ኪዳኔ ልጅ ናት ብለክም በፈጣሪ ፊት የጽድቅ ምስክር ሁንልን። ተአምረኛው አባታችን ሆይ አንተን የታመነ በሞት አይሸነፍም፣ ስምህንም የጠራ በገሃነብ አይጣልም። እኛም ዛሬ ገና በሕይወት እያለን ስለ መጨረሻዋ ሰዓታችን እንማጸንሃለን። በምድራዊ ቆይታችን በቅድስና እንድንኖር በመጨረሻውም በክብር እንድንሰበሰብ በአባትነትህ እርዳን። የደብረ ዳሞ ብርሃን ሆይ ነፍሳችን ከቅዱሳን መላእክትና ከሰማዕታት ጋር የምስጋና ማኅበርተኛ እንድትሆን በኤዶም ገነትም የዘላለም ዕረፍትን እንድታገኝ ምልጃህና ቃል ኪዳን እስከ መጨረሻው አይለየን። አባታችን ሆይ በሞታችን ሰዓት አትለየን፣ ነፍሳችንም በሰላም ወደ ጌታ መርታ አግባልን።
የሰማያዊት ኢየሩሳሌም እንግዳ የቅዱሳን ማህበርተኞችም ቅዱስ አቡነ አረጋዊ ሆይ በምድር ላይ በነበረ ገዳማዊ ሕይወት የሰማያዊን ደጅ አንኳኩተህ መላእክትን መስለህ ኖረ ዛሬ በፈጣሪ ዙፋን ፊት በክብር የቆምክ አባት ሆይ እኛንም በዚህች አላፊና ጠፊ ዓለም መጨረሻ ካንተና ከቅዱሳን ጋር የዘላለም ሕይወት እንድንወርስ በምልጃ ካሰጠን የቃል ኪዳን ጻድቅ ሆይ ከቅዱሳን ጋር የክብር ተካፋይ እንድንሆን ዛሬም በምልጃ ቆመልን። ከዚህ ዓለም ድካምና መከራ በኋላ ነፍሳችን በኤዶም ገነት ከቅዱሳን አባቶችና እናቶች ጋር በደስታ እንድታርፍ በጌታ ፊት ማልድልን። እንዳንተ ፈጣሪን ደስ ያሰኙ በሃይማኖት የጸኑና በምግባር የከበሩ ቅዱሳን ወዳጆችህ ወደሚኖሩበት ብሩህ ማደሪያ እንድንገባ በምልጃክ ደግፈን። ከዘላለም ሞትና ከገሃነመ እሳት እንድንርቅ በሕይወት መጽሐፍም ስማችን ተጽፎ እንዲገኝ የጸሎት ኃይል አይለየን። በዚያ ሕመም በሌለበት ሐዘንና ለቅሶን በራቀበት ዘላቂ ሰላምና ደስታ ባለበት ሰማያዊ ቤት ካንተ ጋር እንድንሰለፍ ለምንልን። ተአምረኛው አባታችን ሆይ ዛሬ ስምህን የምንጠራ መታሰቢያህንም የምናደርግ በምልጃ የምንታመን ልጆችህን በትንሣኤ ዘጉባኤ ጊዜ በቀኙ ቆመን ኑ የአባቴ ቡሩካን የሚለውን የጌታን ድምፅ እንድንሰማ አባትነትህ አይለየን። የደብረ ዳሞ ብርሃን ሆይ በምድረ ቅዱስ ስምህን እንዳመሰገንን በሰማይም ካንተ ጋር አዲስ ቀኔን እንድንቀኝ የጽድቅ አክሊልንም እንድንቀዳጅ በፈጣሪ ፊት የጽድቅ ምስክር ሆንልን እስከ ዘላለሙ ድረስ። የእግዚአብሔር አባታችን አቡነ አረጋዊ ሆይ በቤታችን ሰላም፣ በልባችን ደስታ፣ በስራችን ስኬትን አፍስስልን። ከዚህ ሰዓት ጀምሮ የምንሰማው ድምፅ የምስራች፣ የምንረግጠው መንገድ የክብር፣ ሕይወታችንም የሰላም ትሁን። በመከራም ጊዜ መጽናኛችን፣ በጨለማውም ጊዜ ብርሃናችን ሁን። ለነገውም ድንቅ ምስክርነት አብቃን። የቅዱስ አቡነ አረጋዊ ምልጃና ጸሎት ከሁላችን ጋራም ትሁን። በመጨረሻም ይህንን መንፈሳዊ ይዘት ላይክ፣ ሰብስክራይብ በማድረግ እንዲሁም የደውል ምልክቱን በመጫን ለሌሎች ወዳጆቻችሁን በማካፈል የበረከት ተካፋይ እንድትሆኑ እጋብዛችኋለሁ። በሚቀጥለው መንፈሳዊ ጉዞ እስከምንገናኝ ሰላም እግዚአብሔር አይለያችሁ። ወስብሐት ለእግዚአብሔር። አሜን።